ይህ አዋዜ ልዩ ሰበር ነው። እስራኤል ወደ 30 የሚደርሱ የጦር አውሮፕላኖቿ ሆዴይዳ በተሰኘው የየመን የወደብ ከተማ ላይ ከባድ ድብደባ እየፈጸሙ መሆኑን አስታወቀች። ቀደም ሲል ከፍተኛ ፍንዳታዎች ከመሰማታቸው ጋር ዜናው የተዘገበ ቢሆንም ጥቃቱን ማን እያደረሰው እንደነበረ ግን ከግምት ያለፈ አልነበረም። ብዙዎች እስራኤል መሆኗን ቢጠረጥሩም አሁን ማምሻ ላይ ራሷ እስራኤል አረጋግጣለች። ከሰዓታት በፊት ድብደባው በመካሄድ ላይ እንደነበረ ገልጻለች። የእስራኤል ግዙፍ የአየር ኃይል ድብደባ ሐውቲዎች ቤንጉሪዮን አየር ማረፊያ ቅጥር ውስጥ አንድ ሚሳኤል ለማሳረፍ ከመቻላቸው 24 ሰዓት በኋላ የተፈጸመ ነው። ከእስራኤል የጠያራ መንጋዎች ወጀብ በፊት ደግሞ የአሜሪካ የጦር ጀቶች ከርዕሰ ከተማዋ ሰና አጠገብ ኢላማዎች መደብደባቸውን የየመን ሚዲያ ዘግቦ ነበረ። የእስራኤል ጦር አይዲኤፍ ባለፈው ዓመት የሐውቲዎችን የተከታታይ ጥቃቶች ምክንያት እያደረገ የመንን ለአያሌ ጊዜ መደብደቡ የሚታወቅ ነው። እስራኤል በዚህ በአሁኑ ጥቃቷ በልዩ ሁኔታ ኢላማ ያደረገቻቸውንና ያሳረፈቻቸውን ምቶች በተመለከተ ገና ማብራሪያ አልሰጠችበትም። ዓለም በእስራኤል ውጭ ጉዳይ ሚኒስቴር ደረጃ ኢትዮጵያ ውስጥ ጉብኝት ሲደረግ ይሄ የመጀመሪያው ይመስለኛል በአመታት ውስጥ ማለት ነው። እንደው ሰፋ ባለ መልኩ ስለዚህ ጉብኝት ማለት ፋይዳውን ማለቴ ነው ልትነግረን ትችላለህ ወይ? አዎ ዳንኤል፣ በአመታት ውስጥ የመጀመሪያው ነው የእስራኤል ውጭ ጉዳይ ሚኒስትር በኢትዮጵያን ሲጎበኝ። በእርግጥ ምናልባት ከ11 ዓመት በፊት ይሆናል የእስራኤሉ ጠቅላይ ሚኒስትር የመጀመሪያ የአፍሪካ ጉብኝታቸውን የሚገርምህ እሱንም ያደረጉት በኢትዮጵያ እንደነበረ አስታውሳለሁ። ከዛም በኋላ ድጋሚ አፍሪካን ለሁለተኛ ጊዜ መጎብኘታቸውን አውቃለሁ። ይህም የሚያሳየው በሁለቱ ሀገሮች መካከል ያለው ታሪካዊ ግንኙነት ምን ያህል ቁልፍ እንደሆነና በተለይም እስራኤል ኢትዮጵያን በዋነኛነት መሰረት አድርጎ ከአፍሪካ ጋር ጥሩ ግንኙነት እንዲኖራት ከፍተኛ የዲፕሎማሲ እና እንዲሁም ደግሞ የቴክኖሎጂ ግንኙነቶችን ታደርጋለች። ኢትዮጵያ ደግሞ እንደምታውቀው የአፍሪካ ህብረት መቀመጫም ናት። ስለዚህ በአፍሪካ ህብረት ውስጥ ያላትን ተሰሚነትም ሆነ ከአፍሪካ ጋር ያላትን የተለያዩ ግንኙነቶች በማዕከልነት ኢትዮጵያ ትልቅ ሚና የምትጫወት ሀገር ናትና በወቅቱም ቤንያሚን ኔታንያሁ ወዚህ ወደ ኢትዮጵያ በመጡበት ጊዜ በእስራኤል ክኒሴት ውስጥ የአፍሪካ ኮከስ ወይም ምክር ቤት ልትለው ትችላለህ መሪ የነበሩት የአፍሪካ ጉዳዮችን በተመለከተ ኢትዮጵያዊው የእስራኤል እንደራሴ በወቅቱ ዶክተር አብርሃም ንጉሴ መጥተው ነበር አብረው በዚህ ጉብኝት። የታሪክ አጋጣሚ ሆኖ ደግሞ በአሁኑ ሰዓት በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ናቸው እና እኚህ የእስራኤል ውጭ ጉዳይ ሚኒስትር ወደ ኢትዮጵያ የመጡት ከሳቸው በፊት በተለያየ ደረጃ ያሉ የባለስልጣኖች የሚኒስትሮች ተከታታይ ጉብኝቶች ሲካሄዱ ነበረ። በእስራኤል ኤምባሲ በአምባሳደሩ መኖሪያ ቤት በታደምኩባቸው አንድ ሁለት አጋጣሚዎች የእስራኤል የቢዝነስ ኮሚኒቲንም ማየትና በተለያዩ የእርሻ ስራዎች ላይ መሰማራታቸውን ለመገንዘብ ችያለሁ። ቁጥሩ ካልጠፋኝ ወደ 300 የሚሆኑ መዋዕለ ንዋይ አፍሳሾች በኢትዮጵያ ይገኛሉ። አሁን የእስራኤሉ ውጭ ጉዳይ ሚኒስትር ወደ ኢትዮጵያ አመጣጥ ባለፈው መጋቢት ወር ከሁለት ወር በፊት የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ እስራኤል ጉብኝት አድርገው ነበረ በተደረገላቸው ግብዣ ከኢየሩሳሌም። እሳቸውን በቆይታቸው በሁለቱ ሀገሮች የጋራ የሁለትዮሽና እንዲሁም ስትራቴጂክ ግንኙነቶች ላይ የተለያዩ ውይይቶችን፣ ምክክሮችን አድርገው ነው የተመለሱት። እንደውም ዳንኤል ልጠቅስልህ እችላለሁ። በዛሬው ዕለት ጠቅላይ ሚኒስትር ዶክተር አብይ አህመድ ከእስራኤሉ ውጭ ጉዳይ ሚኒስትር ጊዲዮን ሰዓር ጋር ከተነጋገሩ በኋላ በማህበራዊ ገጻቸው ያስነበቡት በሀገሪቱ ሚዲያ ቀርቧል። በኢትዮ እስራኤል ግንኙነት ላይ ፍሬያማ ውይይት አካሂደናል ያሉት
ሁለቱ ሀገሮቻችን በታሪክ ስረ መሰረት ላይ የተገነባ ረዥም ዘመን የቆየ ግንኙነታቸውን ዛሬም ቀጥለዋል ብለዋል። ዛሬ ትብብራችን በኢኮኖሚያዊ፣ በፖለቲካዊ፣ በዲፕሎማሲያዊ፣ በማህበራዊና በሌሎች መስኮች ላይ ተጠናክሮ ቀጥሏል በማለት ነው ሐሳባቸውን ያሰፈሩት። እና እንግዲህ የእስራኤሉ ውጭ ጉዳይ ሚኒስትር በዚህ ደረጃ በዛሬው ዕለት ከጠቅላይ ሚኒስትሩ ጋር ተነጋግረዋል። በነገው ዕለት ደግሞ ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር በመሆን ሁለቱ ሀገሮች በንግድ ሚኒስቴሮቻቸው በውጭ ጉዳይ ሚኒስቴርና እንደዚሁም ደግሞ በሌላ የሚኒስቴር አካል በጋራ ባደራጁት የኢኮኖሚ ፎረም አማካኝነት ይህ ፎረም የሁለቱን ሀገሮች የህዝብና የግል የኢኮኖሚ ዘርፍ ባለሀብቶችን ወይም ድርጅቶችን ወይም ኩባንያዎችን የሚያገናኝ ነው። የዚህ መድረክ አካል የሆነ ውይይት በነገው ዕለት ይካሄዳል ማለት ነው። ይህም የሚቻልበት ዋነኛው ምክንያት ውጭ ጉዳይ ሚኒስትሩ የእስራኤል ወደዚህ ሲመጡ በአውሮፕላናቸው የሀገራቸውን የቢዝነስ ሰዎች ይዘው ነው የመጡት። እነዚህ ከእስራኤል የመጣው የቢዝነስ ልዑካን ቡድን ደግሞ በእርሻ ዘርፍ፣ በውሃና በአየር ጠባይ ቴክኖሎጂ፣ በታዳሽ ኃይሎች፣ በጤና ክብካቤና በፈጠራ ኢኖቬሽን፣ በተለይ ኢኖቬሽን እስራኤል በመካከለኛው ምስራቅ ውስጥ በቁጥር አንድነት የምትታወቅ የቴክኖሎጂ ቀንዲል የሆነች ሀገር ናት። እንደ ኢትዮጵያ ያሉ ደግሞ ከድህነት አረንቋ ለመውጣትና የእድገትና የስልጣኔን መንበር ለመያዝ አጥብቀህ የምትይዘው ነገር ቢኖር ፈጠራ ነው፣ ቴክኖሎጂን ነው። የዚህ መሰረት በጣም አስፈላጊ ነውና እንዲህ አይነቱ ግንኙነት በሁለቱ መካከል ተሰጥቶ የመቀበል ለምሳሌ የቴክኖሎጂ ትራንስፈር፣ የቴክኖሎጂ ሽግግር ለማድረግ ቁልፍ ሚና የሚጫወት ነው እና ኢትዮጵያ ለእስራኤል የምታበረክታቸው ምርቶች ወይም የኢኮኖሚ መስኮች፣ የኢንቨስትመንት መስኮች አሏት። በዚህ መስክ ላይ ደግሞ እስራኤሎቹ በሚታወቁበት የእርሻና ውሃ ቴክኖሎጂ እስራኤል በእነዚህ በጣም መሪ ናት። ጠባብ ምድር ላይ የምትኖር ሀገር ናት። ጠባብ ምድር ላይ ብዙ አምርታ የምትኖር ሀገር ናትና የዚህ ተአምሯ አንዱ በዓለም የተደነቀና የታወቀ የጠብታ መስኖ የሚባል ነው፣ ወይም የጠብታ ውሃ። የእስራኤል በአይኔ እንደተመለከትኩት እርሻው ሰው አታይም ዳንኤል። እና ስትገባ ውስጥ ለውስጥ የተዘረጉ ትንንሽ የሆኑ ነገሮች አሉ እና በራሳቸው ህይወት የሚንቀሳቀሱ ነው የሚመስልህ። አቅጣጫ እየቀየሩ 360 ዲግሪ እየዞሩ የራሳቸውን ታይም እየጠበቁ እያንዳንዷን ተክል ውሃ የሚያጠጡ ናቸው። ፍራፍሬ ይሁን አዝመራ ይሁን ምን ይሁን የሚያስፈልገውን ውሃ የሚያረሰርሱ ናቸው። በጣም ኢፊሽንት ሳፊሽንት በሆነ መንገድ ማለት ነው። እና በዚህ የተነሳ በጣም የታወቀች ፍራፍሬ አምራች ሀገር ነች እስራኤል። ሁለተኛ ውሃ ደግሞ ያላት የውሃ ምንጭ ጢቤሪያስ በጣም የተወሰነ ነው እና ሌላው ደግሞ ከባህር ጨውን እያወጣች ዲሳሊኔሽን በምንለው መንገድ ነው ውሃ የምትጠቀመው። እና እስራኤል ውስጥ በእኔ ኤክስፒሪየንስ ውሃ እንደ ልብ ነው ያለው። ነገር ግን ጠብታ ውሃ እንድታባክል አትፈቅድም። ቤትህ ቧንቧው ላይ የሆነ ፍሳሽ ነገር ቢኖር ደውለው ይነግረዋል። በምን እንደሚያውቁት አላውቅም። ቤት ላይ ፍሳሽ አለ ይለዋል። እና በጣም የውሃ አጠቃቀም ገብቷል። ከቤትህ የወጣው እጣቢ እንደገና እንዲጸዳ ተደርጎ ለተለያዩ ዓላማዎች ይውላል። እና ይሄ ቴክኖሎጂዋ እኛ የውሃ ሀብታችንን ለመጠቀም እርሻችንን በጣም ፍሬያማ ምርታማ ለማድረግ ትልቅ ሚና የሚጫወት ነው። ከዚህ አንጻር የእስራኤል ባለሀብቶች በተለያየ ለምሳሌ ባለፈው አምባሳደር ዶክተር አብርሃም በዚህ ፕሮግራምም ተዘግበዋል ሲናገሩ ምናልባት አንተም ሰምተዋል። ኢትዮጵያ የአቮካዶ በነገራችን ላይ ሌላው የዓለማችን ማጂክ የሆነ የውጭ ንግድ ምርት ነው እና እንደውም አንድ ወቅት ላይ ምናምን ያለው የላቲን አሜሪካኖቹ የቡና አምራቾች እነ ብራዚል እና ኮሎምቢያ፣ በተለይ ኮሎምቢያ ውስጥ የቡና ማሳቸውን እየነቀሉ
ይሄንን አቮካዶ ነበረ ይተክሉ የነበሩት እና ይሄ ሂደት የቆመ አይመስለኝም። ምክንያቱም በዓለም ገበያ ላይ በጣም አዋጪ ነው አሁን አቮካዶ። ስለዚህ አሁን ይሄንን የአቮካዶ ምርት ኢትዮጵያ ለመጀመሪያ ጊዜ በሀገሯ በዚህ ደረጃ እንድታመርትና ለኤክስፖርት እንድታበቃ መሰረት ያስጣለ እገዛ ያደረገችው እስራኤል መሆኗን ከአምባሳደሩ አንደበት ሰምቻለሁ። እና በነገው ዕለት እንግዲህ እነዚህ ባለሀብቶች በእነዚህ ባልኩ ታዳሽ ኃይል ኢትዮጵያ 13 ወራት የፀሐይ ብርሃን ያላት ሀገር ነች። የፀሐይ ኃይል ማለት ነው፣ የንፋስ ኃይል ማለት ነው። ይህንን በመጠቀም አካባቢን ከሚበክሉ ብክለት ከሆኑ ለምሳሌ አሁን እንደምንጠቀምበት እንደዚህ እንደ ካርቦን ይሄ ምንድነው የነዳጅ ዘይት የመሳሰሉ ከእንደዚህ አይነት ጭሳም ነገሮች በመውጣት የክሊን ኤነርጂ የምንለው አሁን የማንኛውም የኢኮኖሚ ስትራቴጂ ግብ ነው። በአሁኑ ሰዓት በዓለማችን እነዚህን 17 የታወቁን ሬር እርዝ የምትላቸው የመሳሰሉትን ማዕድናት አስፈላጊ ያደረገው ይሄ ክሊን ኤነርጂ የምትለው ነው። ክሊን ኤነርጂ ማለት ታዳሽ ኃይል በፀሐይ ኃይል በንፋስ ኃይል የመጠቀም ነው። ስለዚህ በዚህ ውስጥ ያሉ ዘርፎች ውስጥ ያሉ ባለሀብቶች ወይም ኢንቨስተሮች ናቸው የመጡት እና ኢትዮጵያ ይሄንን በጥሞና ተረጋግታ እንድትጠቀምና ለፍሬ እንድታበቃው ይጠበቃል እና በሁለቱ ሀገሮች መካከል ያለው ግንኙነት ከዚህ አንጻር ስታየው ሪሊ የሚያመረቃ ትልቅ ጉብኝት ነው። ሌላው እንግዲህ ሁለቱ ሀገሮች ይሄን በመሰለ የሁለትዮሽ ትብብር ላይና እንዲሁም ስትራቴጂክ ይላል እንግዲህ ስትራቴጂክ ሁለቱ ሀገሮች ህልውናቸውን በተመለከተ እንደ ሀገር ሁለንተናዊ እድገታቸውን ለማስቀጠል ደህንነታቸውን በሚመለከት ሊተባበሩባቸው የሚችሉ መስኮችን የሚመለከት ይሆናል። እንደምታውቀው የአፍሪካ ቀንድ የመካከለኛው ምስራቅ አካል ነው። እኔ ብዙ ጊዜ በዚህ ነው የማምነው በግሌ። ኢትዮጵያ አካሏ ምስራቅ አፍሪካ ላይ የተዘረጋ ልቧ መካከለኛው ምስራቅ ውስጥ የሚመታ ነው እና ኢትዮጵያ መካከለኛው ምስራቅ ውስጥ ያላት ፖለቲካ የሷ ብሔራዊ ጥቅም ላይ የተመሰረተ ጠንካራ ካልሆነ በጣም አስቸጋሪ ነው። ስለዚህ እስራኤል ደግሞ ከመካከለኛው ምስራቅ ሀገራት አንዷ ናት። ሁለተኛ በዚህ በቴክኖሎጂ መርናት በተለይ ኢኖቬሽን በሚለው። ስለዚህ ኢትዮጵያ እንግዲህ በአጠቃላይ አየሯ፣ ምድሯ፣ ሰማዩዋ፣ ባህሯ የመሳሰሉት አጠቃላይ ጉዳዮች ሲታዩ ከእስራኤል ጋር አይነተኛ ስትራቴጂክ ግንኙነት ሊኖራት ያስፈልጋል ብለ ወይም ደግሞ ሊኖራት እንደሚያስፈልግ በሙሉ ልብ መናገር ይቻላል። ዳንኤል ዓለም በጣም ቆንጆ በሆነ መልኩ ስላብራራህልን አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት። አዋዜ ልዩ ዜና ላይ የተመሰረቱ ታሪኮች በስፋት የሚቀርቡበት ነው። አዋዜ ልዩ በየዕለቱም አጫጭር የዜና ታሪኮች ይሰጣል። የዜናዎቹን መነሻ ምክንያት ይመረምራል። በአዋዜ ልዩ ማስታወቂያ ማቅረብ ከፈለጋችሁ አዋዜ ልዩ ላይ በተገለጸው አድራሻ መሰረት ልታገኙን ትችላላችሁ። አዋዜ ልዩን ላይክ፣ ሼር፣ ሰብስክራይብ አድርጉ። አዋዜ ልዩ ዜና በልዩ ማለት ነው።